ሮንግ ብዬ እናገራለሁ። ጠይቁት ፓስተር ኢዮዳብን። ሮንግ የሆነበት ታይም ሮንግ ብዬ ዘልዬ የወጣሁበት ታይም ሁሉ አለ። እዚህ ቁጭ ብዬ ያ ነገር ሲነገር መስማት አልፈልግም ብዬ ጃምፕ አድርጌ የወጣሁበት ታይም አለ እና ስለዚህ አሁን ላለንበት እንትን ለምንሰማው ለተፈጠረው ነገር ማሜ ስትናገር አያይዛ አብራ ተናግራለች። ስለምን ተናገረች? እሱ እንግዲህ ምናልባት እጠይቃታለሁኝ። እሱን አብራ የተናገረችበት የራሷ ሪአክሽን ይኖራታል። በሚናገሩ ሰዓት ግን ያን ሪአክሽን ለምን ለግድ በቃ ለመማር ሳይድ ሁኝ መባል አይቻልም። እኔ ብላክን ዋይት ነው ማምነው፣ መሀል ላይ ሚድል ግራውንድ ነው የምቆመው። እሷም ሪአክሽን የተናገረችው ያሰማዎች ማለት ነው። ያ ትክክል አይደለም። ሌላም አለ አብሮ ይመጣ ያ አብሮ የመጣው ደግሞ ገባሽ? እናትና አባትም ተነክቷል። ስለዚህ ይሄ ትክክል አይደለም። እኛ ልጆቻችንን በምንፈልገው እንገራቸዋለን እንጂ ከዛ በኋላ ማህበረሰብ አለ፣ ትምህርት ቤት አለ፣ በሄዱበት የተለያዩ ሰዎች ያገኛሉ። እና ስለዚህ ድስዝ በቃ ይሄ ወስዶ እናትና አባት ላይ መቀመጥ አይሰራም። በተረፈ ግን ይሄው ጃሊሊ መታለች። ሀይሊልዬ እኔ ሊሊ ቤትም እገባለሁ፣ አንቺም ቤትም እገባለሁኝ፣ ሁሉም ጋር እገባለሁ። የቅናት መንፈስ እግዚአብሔር ይስበረው። የሀበሻ ላይ ያለ የቅናት መንፈስ አንድ ቤት ብቻ ተቀመጡ የሚባል ነገር የለም። ትክክል አይደለም የምንለው እኔ ያላልኩሽም በቃ አቅሻለሁ ብለሽኛል። እኔም ቴንኪው በጥሩ ነገር ስለኔ ተናግረሻል። እኔም አቅሻለሁ። በጃል ጉዳይ ላይ እኔ እናንቺ አሁንም ቢሆን ሊያሾ ያደረገችው እንደውም ምን አልኩኝ ይኸውልሽ፣ ሊያሾ ቤታዮን እንደዛ ብላ በምትላት ሰዓት እኔ አብረዋት የቆሙ ደግሞ አሉ ከሊያሾ ጋር። ትክክል አይደለም። አሁን ጃሊሊን በየቀኑ ምትላት ትክክል ነው። ሊያሾ ትክክል አይደለም። አብራችሁ የቆማችሁ ሰዎች አላችሁ። ይሄ ትክክል አይደለም። በቅርቡ ታገኘዋለች። አም ሲሪየስ ሪፖርት እያደረግንባን ያለ ነው። ዋጋዋን ትከፍላለች። ይሄ ነገር ሊቆም ይገባል። አንድና አንድ አም ሲሪየስ። ስለዚህ አሁን እኔ ሁላችሁ መማርን እንደዛ ብዬ አመዛዝኝና የራስሽን ነገር አድርጊ። አመዛዝኝ ነው እኔ ሁልሽ ሁሉ ጊዜ ሳላመዛዝን ዝም ብዬ ቁጭ አልልም። መሀል ላይ ወይም አንድ ሳይድ ላይ ለፍት ላይ አልሆንም ወይ ራይት ላይ አልሆንም። በሐሳብ አንስማማም። ሃኒ ሁሉ ጊዜ ወርኪንግ ቱጌዘር ኢትስ ኦኬ። በሐሳባችን አንስማማም ዛሬ። ያ ማለት እኔና አንቺ እዚህ ጋር እንትን አለን ማለት አይደለም። ኢትስ ኦኬ። አው አይ እኔ ይኸውልሽ አሁን አንቺ እኮ የምታደርጊኛለሽ እኔን እዚህ የምታደርጊኛለሽ ጋድስ ገድ ልክ እኔ ማሚ ያደረገችው ነገር በሙሉ 100% ትክክል ነው ብለሽ ነው፣ ግን አይደለም። ዳትስ ና ዋራሽ ሳይ የተከራከርሽበት ምንድነው? እሷ ናት ሉክ ላይክ እንትና እንደጀመረችው ማናት መማር አይደለም። ኦኬ ልንገርሽ፣ በተለኮሰባት እሳት ላይ በቃ እዛ ላይ ነው የሄደችው በተነካችበት። እና ምን አይነት ፋሚሊ ነው ያሳደጋቸው ብላ አለች። ሰው ሲናደድ ይላል። አየሽ፣ አልተረዳሽኝ። ከመጀመሪያው አዳምጠሽኝ ከሆነ አሁን አንቺ ጋደስ ገድ ይኸውልሽ፣ አንቺ በመማር ሳይድ ብቻ ቁጭ ብለሽ ነው የምታዩ ያለሽው። እኔ ደግሞ አልወድም እንደዛ። ኦልሬስት ላርግሽ። አዎ በመማር ሳይድ ነው የቆምኩት። በቃ እውነቱን ነው የምነግርሽ። በቃ አየሽ፣ አሁን ደስዘት ሮንግ ነው፣ ግን እንደሱ አይደለም። ይኸውልሽ ሁልጊዜ ሌፍት ኤንድ ራይት ይኮንና ነገርኩሽ። በቀደም ቤቷ ላይ ጃል ብቻዋን ስትቀር ከሷ ጋር ቆማለሁ። ለምን መጥፎ ሴት ለምን መርዝ አይሏትም? 3 ልጆቿ ይገደሉ ይሙቱ እናቃጥላለን ስለተባለ በልጆቿ የፈለገ ችግር ይኖርባት እስተመጨረሻው ከዛ ጋር ቆማለሁ። አሁንም ከመማር ጋር እስተመጨረሻው ከሷ ጋር ቆማለሁ። that's it God is good። ከመማር ጋር የምትቆሚው እውነት ስላለ ነው ወይስ ፐርሰናሊ መማርን ስለምትወጂ? እኔ መማርን አይ ስዌር ቱ ጋድ ነው ይኸውልሽ፣ ጋድ እውነት ስላለ አንድ ነገር ክሊር እያደረግን እንድናልፍ ስለምፈልግ ነው። እውነት ካለው ጋር ነው ነው ፖይንቱ እንጂ ከመማር ጋር ቆማለሁ አይደለም። መማር ልክ ባልኩ እውነት ስላላት ቆማለሁ። እውነት ስላላት ከመማር ጋር ቆማለሁ ነው እንጂ ዘአዘር ሳይድ ስለማይመቸኝ whatever happen ከመማር እንዳይመስልሽ ነው። ጋድስ ግድ ኤንዋይስ እኔንም ገባሽ እንደዚህ የምፈልጋቸው ቤት በመግባቴ ተቃውመሽኛል። ግን ይገርምሻል ጃሊሊ ታውቃለች ጂጂንም እኔ በመወዳትና እሺ አንዴ ታይም ስጭኝ። እኔ ልሽ ጂጂም ጋር ገባለሁኝ። የጂጂ ያኛ በልዩነት አምናለሁ። ባይ ዘ ወይ ጃሊሊ ታውቃለች።
ሁላችንም አንድ አይነት ሰዎች አይደለንም፣ ልዩነት አለን። ያን በልዩነት አምናለሁ። ስለዚህ ያን ልዩነታችንን ደግሞ እኔ ሁልጊዜ ምንድነው ምላለ ጃሊሊ ልዩነታችንን በሳይድ አድርገን መጥፎ የሚሰሩትን ሰዎች ማስቆም አለብን። አንደኛዋና ዋናዋ ሊያሾ ናት። ወደዳችሁም ጠላችሁም እዚህ ውስጥ ካላችሁ ከእሷ ሳይድ ከእሷ ጎን ያላችሁ ሰዎች ይሄን ሁሉ ነገር ወደ ሚዲያ የብልግናን አክቱ የሚያሰኝን ነገር በዩቱብ ቁጭ ብላ ቤታዮን ያን ጊዜ ሰደበቻት የሚያንቀጠቅጥ ለመስማት እንኳን የሚዘገንን ነገር ከመጀመሪያው የተናገረችው ሊያሾ ናት። አሁንም እየተናገረች ነው ኤቭሪዴይ። እውነተኛ ሰው ከሆናችሁና ማውገ ስፔሻል ኒድ ያላቸውን ልጆችን ጨምራ የምትናገር ባለጌ ሴት እኔ ደጋግሜ ነው ምነግርሽ፣ ባለጌ ሴት እሷ ቁመጣሏን፣ ሆዷን መሙላቷን፣ መኪና መግዛቷን፣ ቤት መግዛቷን ነው የምታየው። ስንት ሰዎች ግን ቡሊ እያደረገች እንደሆነ፣ ባዲ ሼም እያደረገች እንደሆነ በሰውነታቸው በለበሱት ጌጥ በተቀመጡበት ቤት በእቃ በማይረባ እቃ ልክስክስ የቤት እቃ ሰውን የምትገምቱ ይሄ ሮንግ ሊባል ይገባል። አም ሲሪየስ ሮንግ ነው በሉ። ኢቭን ከስር ኮመንት የምትጽፉ በአንድ ሳይድ ሆናችሁ እንደሱ አትስጡ። እንደተማረ ሰው አስቡ። ሌፍትን ራይት ተመልከቱ። ያኔ መሀል ላይ ተቀመጡ እንጂ እኔ መማርን ከልቤ ስለማፈቅራት መማር ብቻ ያለችው ነው ልክ አይሰራም። ኖ አይሰራም። እንደዛ ማሜ ስለምትጠሉ ማሜ ያለችው በሙሉ ሮንግ ነው። ኖ ያችን ፖይንት አላት። ፖይንታቸውን መጥፎና ጥሩን እያነሳን ኤክሴን ራይት ነው እንጂ የምናደርገው ዝም ብሎ ከስር ተነስቶ ይሄ እንዲህ ነው ያ እንዲህ ነው አይሰራም። እኔ ደግሞ ውሸቴን አይደለም፣ አንገቴ ላይ መስቀል ይዤ የምዞር ልጅ ነኝ። ክርስቲያን ነኝ፣ ኦርቶዶክስ ነኝ። ኦርቶዶክስ መሆኔ ብቻ ሳይሆን ክርስቲያን ነኝ። ለመስቀሌ አንገቴ ላይ መስቀል ካለ ለመስቀል ነው የምናገረው። ውሸት አልናገርም፣ አልወድም። በአጠቃላይ ውሸት አክቱ ነው የሚያደርገኝ። በልጅነት የአሜሪካ መጥቻ ያደግኩ ልጅ ነኝ። ውሸት በጣም እጸየፋለሁ። እውነቱን ልንገራችሁ፣ ውሸት እጸየፋለሁ። እውነትን ደግሞ አፈቅራለሁ። ለእውነት ነው የምቆመው። ስለዚህ ያ ሊሊ ጎሄድ ሀይ ሊሊ የብሬክፋስት ታይም ነው። እኔ መውጣት አለብኝ ወይ ትንሽ ልጠብቅ? ትንሽ ቆያለሁ፣ እኖራለሁ። እንዴት ናችሁ? ደህና ናችሁ? እችን ሰሞን በስመ አብ እኔ በዲፍረንስ ማመን ጥሩ ነው ሀኒቾዬ፣ ግን ከምን አይነት ሰው ጋር ነው ዲፍረንሱን ምናምነው? ስብዕናው ምን አይነት ሰው ጋር ነው? አሁን ህፃን ልጅ ይሙት ከሚል ሰው ጋር እንዴት ዲፍረንስ ኖሮ አብሮም ቁጭ ብሎ ማውራት ይቻላል? ህፃን ልጅ ይሙት ደፍሮ የሚያወራ ገብቶሻል? እንዴት ላይክ እኔ እንዴት እንደዚህ ካለ ሰው ጋር ቁጭ ብሎ ማውራቱ ከባድ ነው። እና ኤኒዌይ እኔ ስለ መማር ላወራ ነው የመጣሁት። መማር ይሰድቧታል። እችን ሰሞን ምን አርጋ እንደሆነ አላውቅም፣ ይረግጧታል፣ ይሄዷል። እሷም ደግሞ ራሷን ዲፌንድ ልታረግ ቁልፋፍ ናት። መታ እንዲህ እኔ ምን አርጌ ነው ምናምን ትላለች፣ ታሳዝነኛለች። ግን መማር ላለፉት ብዙ ዓመታት እዚህ ቲክቶክ ላይ አልወለድሽም፣ አላገባሽም እኔ በጣም ወዳታለሁ። ኖ ቁልፋፍ ስልሽ ማውራት ራሱን ኤክስፕሌን ማድረግ አልችልም። ገብቶሻል? ዝም ብላ ነው በሱኛው በይው ራሷን ኤክስፕሌን ማድረግ አልችልም በሚለው። ኦኬ አም ሶሪ ሶሪ ማማዬ፣ በእውነት በጣም ይቅርታ። እንዴት ልበልሽ? ማውራት አልችልም፣ ወሬ ራሱን ኤክስፕሌን ማድረግ ማይችል ሰው ታውቂያለሽ? እንደዛ ናትና ከነገና ደግሞ ነውርም እንደዚህ የምትናገር አይደለችም። ግን አሁን ትናንትና ነፃ ስትወጣ አየዋት፣ ራሷን ዲፌንድ ስታረግ አየዋት። በጣም ደስ አለኝ። ምክንያቱም ቡሊ ሰዎችን የሚደፍሩ ሰዎች ራሳቸውን እየመረጡ ዲፌንድ የማያረጉ ሰዎችን ነው ቡሊ የሚያረጉት። ገብቶሻል? አይመልስልኝም ብለው የሚያስቡትን ነው። እና ትናንት ራሷን ዲፌንድ ስታረግ በማየቴ በጣም ደስ ብሎኛል። መማርን ላለፉት 2 ዓመት 3 ዓመት የሰማሁት የምትሰደበው በትዳርና ባለመውለድ ነው። እንግዲህ ከረንትሊ በምናየው ነገር እኔ አለመውለድ በረከት ነው። ቢኮዝ ወልደሽም በልጆችሽ ትሰደቢያለሽ፣
ልጆችሽን እንገላለሁ ማንም ይልብሻል? ህይወት ይቀጠልላችኋል። ልጅሽን እንገላለሁ ብሎ አንድ ሰው ህይወት ይቀጠልለታል። በቃ እና አትወልጅም፣ ባል የለሽም። የዘንድሮ ትዳርንም አየነው እኮ የዘንድሮን ትዳር አየነው። ሲንግል በመሆኗ ባለማግባቷ ከምንም የጎደለች አይመስለኝም። እኔ እግዚአብሔር ነው ልጅ የሚሰጠው። ይሄ አልወለድሽም ብሎ መመጻደቅ፣ እግዚአብሔር በሚሰጠው ልጅ መመጻደቅ። ሰውነት ልጅ እኮ መሸከም ካልቻለ እኮ አዳፕት ማድረግ ይቻላል እኮ። ስፔሻሊ ሞደርን ሀገር ያሉ ሴቶች ናቸው እንደዚህ አልወለድሽም በቅሎ ማይሏት ነገር የለም። እና ከማውን እንዴት ነው ሴት ሆናችሁ እንዴት ሌላን ሴት እንደዚህ ትላላችሁ? አለመውለድ እኮ ኃጢአት አይደለም። መውለድም ጥሩ ነው፣ ልጅ ጥሩ ነው፣ በረከት ነው። ግን እግዚአብሔር የሰጠንን ደግሞ እኮ ሊነሳን ይችላል። ምንም መጻደቅበት አይደለም፣ በእውነት ምንም መጻደቅበት አይደለም። እንደውም የሰቀቀን ኑሮ ነው ልጅ መውለድ እኮ መሳቀቅ አይደለ? ጉቺ አሁን ስቅቅ አይደል የምትይው ቀኑን ሙሉ ስለ ልጅ ስታስቢ። አሁን ላይ ኦነስትሊ በተለይ ከመጨረሻው ይሙት ከተባለበት በኋላ የወለድኩትን መልሼ ሆዴ ብከተው ብዬ ተመኝቻለሁ። እግዚአብሔር በሚያውቀው መልኩን ከለሩ ምን ይሁን የማታውቁትን ህፃናቶች ነው ይሙቱ ይገደሉ ምናምን የሚባለው። ያልወለዱ ሰዎች ምን ያህል ማለት ምን አይተው ይውለዱ? በተለይ እዚህ ሚዲያ ላይ ያሉ የኛን ምን እያዩ መውለድን ይመኙ ብዬ ተመኝቻለሁ። የእውነት እግዚአብሔር በሚያውቀው። እና ጋይስ ቢፌር ዝም ብላችሁ እቺ ሴት ላይ ዝም ብላችሁ ለምን ትነሱባታላችሁ? እኔ አልገባኝም። ማለት ምን አረገች? ልብ ሙማንን ረዳች አይደል? ከካናዳ ድረስ ፍላይት ከፍላ አንድ ህፃን ልጅን ሰርጀሪውን ከቻለች ዶኔሽኑ ላይ ከሰራች ይሄ እኮ የአንድ ህፃን ልጅን ህይወት ነው የቀየረችው። ጃሊሊ ሰምተሻል? ከመጀመሪያው ተነስተውባት እኮ አይደለም። አልሰማሽም መሰለኝ። ምንም ቢሆን ይሄ መሰዳደቡ እሷ ግን ይኸውልሽ የመጀመሪያውን ፖይንት ሰምተሽ ከሆነ ግን ማሜ መጀመሪያ የተናገረችው ኮመንታተሮች፣ እነዚህ ኮመንታተሮች አሁን እኔ ለምሳሌ ውሸታም ይሉኛል። ማታ ደግሞ ይኸውልሽ ጉቺ አሁን ለምሳሌ ይኸውልሽ ይሄ 10 የሚደጋግሙት እኔ ስለመማር ገብቼ እዮዳ ቤት የተናገርኩት ነገር የለም። የትላንቱን ሪከርድ የተደረገ ሙሉ አምጥቼ ባሳይሽ የለም። በኮመንታተሮች እያመንሽ እኔ በዚሁም ልንገርሽ ይኸውልሽ አይሹ ማታ ራሱ መማርን ስትሰድቢ ነበር። ጉቶ ቤት ይላሉ። በልጄ ነው የምምልልሽ በመስቀሌ። ውሸት፣ ይሄ ውሸት ነው። አየሽ እነዚህ ኮመንታተሮች ጀስት ሁኖ ስኬት ጉድጓድ ወጥተው እንደሚጽፉ በአሁን ሰዓት እኛ አናቅም። ይሄ ውሸት ነው። ኮምፕሊትሊ ሮንግ ነው የሚሉት ነገር እና ልክ እንደዚህ በመጣ ተነስቶ እሷ ምን ታደርጋለች? ኮመንት ትሰጣለች። ልክ ኮመንት ስትሰጥ መማር ደግሞ ሪአክሽኑን እናትና አባት እህት ጨምራ ተናገረች። ከዛ ደግሞ የነማሜ ሪአክሽን ደግሞ በሌላ አይነት መጣ እና ይሄ ነገር ይሲ ይሄ ነው የሚመጣው። አንድ ልክ እሷ ስትመልስላቸው እና ደግሞ አንድ ሰከንድ ቪውን ለማስተካከል ሰውን ለመሳደብ የሚመጡ ሰዎችም እንዳሉ እናውቃለን። ቪክቲም ፈልገው እና ጃሊሊ ደግሞ ይኸውልሽ በዲፍረንስ አንቺ ማታሚ ከሆነ እኔ በዲፍረንስ አምናለሁ። ዲፍረንስ ማመን አለማመን እኔ አምናለሁ። በቃ በዲፍረንስ ጉቺ በጉቺነቷ ጃሊሊ በጃሊሊነቷ ኤቭሪ ሐሙስ እኮ ምንጣላለን። ቅድም ራሱ ልንጣላ ነበር አይደል እንዴ? ዲፍረንስ እሱ ነው እንጂ ህፃን ልጅ ይሙት ካለ ሰው ጋር ስር ቁጭ ማለት ትነግሪዋለሽ። ይኸውልሽ ታስተምሪዋለሽ እንጂ 100% ሰው ሽማግሌ ኦቨር ግሮን ቶድለርን ምንድን ነው የምታስተምሪው? እንዴ በቃ ይሽ ምንድነው የምታስተምሪዋለሽ? ጃሊሊ አዳምጪኛ፣ ታስተምሪዋለሽ። እኔ ማምነው አይማርም። አንቺ ያልቀየረችው አንቺ ልቀይር አይማርም። ቆዩኝ አንድ ጊዜ ሀኒቾዬ፣ እኔ አሁን አንቺ ነገሩ ግልጽ ነው። አንድ ጥያቄ ልጠይቅሽ እንዳትወጪ። ኮሜንት በተጻፈላት አልሽ፣ ቃል በቃል አዳምጪ። ኮሜንት በተጻፈላት ከኮሜንት ተነስታ ማሜ ተናገረች አልሽ። መማርን ደግሞ ስናቃት በደንብ አዳምጪ። መማር ነክተሻት ሰድበሻት። እኔ ፐርሰናሊ ሁለቴ ተናግሬያት መልስ ያልሰጠኝ ሰው ነች። ኦኬ
አሁን እኔ በዚህም በዛም ሳይዶኝ አይደለም ኮመንት ሰው መጥቶ ሁላችሁም በአንድ ይኸውልሽ ጉቺ በአንድ ሳይድ ነው እየተናገርሽ ያለሽ የኔ ቆንጆ እና ደግሞ እኔ ልውጣ ምንም ችግር የለም በቃ you guys are መማር ግሩፕ that's okay ጃኒሊ ደግሞ እኔ በልዩነት አምናለሁ ከፈለግሽ ቤትሽ አልመጣም እኔ በልዩነት ግን አምናለሁ ሮንግ ያደረገ ሰው ሮንግ ነው ላለው በልዩነት አምናለሁ ለምን አታዳምጪ እወድሻለሁ እወዳችኋለሁ ሻማ በየፈርጁ ይለበሳል እሱን you are right እኮ ነው that's it በሁላችሁም በመወዳችሁ ወዳችኋለሁ እንጂ ጃሊሊ ላልሽው ነገር ካልፈለግሽ እኔ አልመጣም ቤትሽ አንድ ጊዜ እኔ ግን ማለት ቆይ ጥያቄ መሸሽ እኔ ግን ይኸውልሽ ከታችም ሆነሽ ስለምታዳምጪኝ ሀኒ ልንገርሽ የኔ ጥያቄ በመማር በማሜም ሳይድ አይደለሁኝም እምጠይቅሽ ጥያቄ ምንድነው ያልሽኝ አሁን ቅድም መጨረሻ ላይ የተናገርሽው ነገር ኮሜንት በተጻፈላት ተነስታ ሐሳብ አስተያየት ሰጣች ማን ማሜ ተናገረች አለሽ ከዛ ያንን ይዛ መማር ወጣ ተናገረች አለሽ መማር እንደሞኔ ሳቃት እኔ እንኳን ሰድቢያት ማትመልስ ማትሳደብ ሰው ስለሆነች ምን አይነት ሐሳብ አስተያየት ነው ይሄን ልጠይቅሽ ነው ምንድነው ያለችው ማሜ በዛ ልክ ወጣ መማር ቤተሰብ ድረስ ልትሄድበት የቻለችው ንግግር ምንድነው ነው ምክንያቱም አሁን ሲገባኝ ኮሜንቶች በጻፉላት ተናገረች ማሜ ስላልሽ ማሜ ዳኛው ምን ብትል ነው በዛ ልክ መማር ስሜቷን ነክቷት ወጣ ቤተሰብ እህት ምናምን ያናገራት ምንድነው ነው ምን አይነት አነጋገር ተናገራት ነው አሁን የወረደችው ልጅ ማለት ነው በእርግጠኝነት ትሰሚያለሽ ለኔ እንዳትከራከሪልኝ እሺ እኔ እናት አልፈልግም እንዳንቺ አይነት ሴት ለኔ እንዲከራከርልኝ አልፈልግም ምን ብላ ነው የተናገረችው ቤታም በዛ ልክ ምናምን አንቺ በሚመችሽ አውድና አንቺ በሚመችሽ ልክ ሰዓት ዛሬ መተሽ ለኔ ተከራካሪ ሆና መስላ መጣች ያኔ በሰዓቱ ያቺኛው እንደዛ ማህፀንሽ የደረቀ ልጅ ሞልዳት ማህፀንሽ ላይ ጣፊያ ያርግብሽ ብላ ስትናገር አንድም ቆማ ለኔ ስትከራከር አላየሁም ዛሬ ግን በሚመቻት የሆነ ግሩፕ ደጋፊ ስለሆነች ያ ግሩፕ ደግሞ ያቺኛዋን ስለወነጀለ በዛ ሰበብ አድርጋ የኔንም አስታካ እንደ አዛይ መተሽ እንዳትከራከሪልኝ ሊያምታያትን ሴትዮ መፈረጅ ከፈለች በራስሽ መንገድ ፈርጃት በኔ አስመስለሽ ግን እንድትጠቀሚ አልፈቅድልሽም ትሰሚኛለሽ አኒ ነው ምናምን የምትባይ ልገባሽ የሆነ ግሩፕ ናት እኔ ስማቸውን አልጠቅስም የሆነ ግሩፕ ናቸው ሊያል ነበረች ምን ለምን ይላል በቃ በኔ አድርጋ ገባሽ ሰላነሳይ ነኝ ስም በኔ አድርጋ ዲያም ማጥቃት ከፈለግሽ በራሷ መንገድ ሄደሽ ማጥቃት ትችያለሽ በኔ ሰበብ አድርገሽ ግን ቤታ ማጽኗ ምናምን ብለሽ አዛይ መስለሽ እንድታወሪ አልፈቅድልሽ ያኔ መቆም ትችይ ነበር ያኔ እኔ የማይገባኝ ነገር እዚህ ጋር ማህፀን ሲድረቅ እንዴት ትላለች ብላ ሌላ ቦታ ደግሞ ሄዳ ልጆች ይሙቱ የሚባልበት ቦታ ደግሞ ሄዳ ደጋፊ ትሆናለች ጉቺ ምን አይነት አካሄድ ነው ገብቶሻል አይደል እዚህ ሚዲያ ላይ መጥፋት ያለባት ሊያናት ትላለች መልሳ ደግሞ ልጆች ይሙቱ ልጆች ይገደሉ ልጆችሽ እንዲ መስላሉ ይቻው አጠገብሽ ያለችዋን የተባለችው ዋጋ ገብታ ግን ሞቅ አድርጋ ስታጨበጨብ ታያታለሽ የሆነ ሰው ቤት እኔ ስመጥቅስ ስላልፈለኩ ነው ገባሽ ጉቺ የሆነ ሴት ቤት ሄዳ ልጅሽ ምን ይመስላሉ ጅንጀሮ ነው ምናምን የተባለበት ቤት ሄዳ ስታሸረግር ታያታለሽ ስለዛ በእኔ ያስታከካችሁ ቤታ ማጽ እንኳን አለች መመለስ ካለብኝ እኔ መልሳለሁ ህልምኛ ያለው ሰው ዝንጀሮ ይመስላል የተባለው ቤታ የማን ልጅ ነው ዝንጀሮ ያንቺ ልጅ ነው የተባለው ወይኔ ጉዴ ነው ማለት የፈለኩ ለመሰለሽ እዚህ ጋር የሷን ልጅ እንደዚህ የተባለ ጋር የሄደች አይዞሽ ምናምን ብላ ታይት እየሰጠች ለምንድን ነው እዚህ ጋር መጣው ቤታ ማጽ ደርቆ ተብላለች ተካሪ ገባሻል ላይክ ማይመስል ነገር ነው ታዝዤ ነው መስቀው ኤኒዌይ ግን እኔ ልጅ ይሞት ካለ ሰው ጋር የ40 ምናምን አመት ሽማግሌ ሁሉን አቀላችኋለሁ ሚል ሚስቱ ያልቀየረችው የምን ቤት ነን እኛ ምን ቀይረው ጥያቄ ደግሞ ሃና ለጉቺ ልጅ ድምጽ አልሆንሽም ቢኦነስት እኔ ወድሻለሁ ልዕልትዬ እኛ አንድ ላይ እንገናኛለን አንቺ ቤት አይደለ ከሷ ጋር የጉቺ እኔ ቁስላችን ሳይድን የጉቺ ቁስል ሳይድን ሌላ ቁስል ያንቺ ልጅ ይገደል እየተባለ እነሱ ቤት ሄዶ መቀመጥ አሁን ያልሽው ነጥብ ቅድም ምንድነው ከነሱ ጋር ሄዶ ህብረት ማድረግ ልልኔ የፈለኩት ጉቺዬ ከገባሽ እኔ አትግባ አይደለም
እንዲህ ከሚሉ ሰዎች ጋር ህብረት ማድረግ እንዴት ነው የሚመችሽ? መቼም ጉቺ ዳም አይደለችም። በ2026 ተለውጠሽ መቼም ጉቺ እኮ ቤታዮ እኮ ለራሷ የምትቆም ሰው ማትፈልግ ገና ለገና ትቆሚያለሽ ለመማር ብላ እኮ አስባ ነው። ገና ለገና ለመማር የሆነ ነገር ትይላታለሽ ብላ ነው። ለራስሽ የተሰማሽን ነው ጉቺ ማድረግ ያለብሽ። ሰው ስለወደሰሽ ማዳመጥም ገባሽ አልፈለገችም። አፋፍ ብላ ሴልቧን ስትናገር ሁላችሁም ዝም ብላችሁ ስታዳምጧን ነበር። ጉቺ አንቺ ደስ ጥያቄ ነው እንጂ የጠየቅሻት ሳይድ እኮ አልያዝሽም እኮ እዚህ ጋር ለማለት እኔ ደግሞ ይኸውልሽ ቤታዬ ሳይድ ይዣለሁ። ሳይድ ያዝኩትኝ ለተጎዳች ሴት ሳይድ ይዣለሁ። አሁንም ለልዕልቲ በራሷ ብዙ ዲፍረንት ይኑረን እንጂ ልጆቿ ይሙቱ። ቤታዬ ልጆቿ ይሙቱ። ሶስቱን ልጆቿ ማስገደል ኢትዮጵያ ተባብረን ስለተባለ ቆም ያለው ለልዕልቲ። ኦፍ ኮርስ ልዕልቲ የራሷ የሆነ ደካማ ጎን ይኖራታል። ግን ብቻዋን ስትቀር ድረስ ልዕልቲ ለልጆቿ ለተደረገባት ለሚሆንባት ነገር እቆምላታለሁ። ለቤታም ደሴም ለሁላችሁም ቪዲዮ ሰራለሁ። ስለምትጎዱ ለተጎዳችሁ ነገ ጥፋት ስታጠፉ ደግሞ ጥፋተኞች ናችሁ ናችኋለሁ። ኦፍ ኮርስ አሁን ለዛ ለበክት ለጅርግፎድ ይሄ 7 ወጥቶ ለተናገረው አላዶር ይሙት እኮ ነው ያለው በሙሉ አፉ። እሱ ላይ ሬሳ ይሄድ ራሱ ይሙት፣ እሱ ራሱ ይሙት፣ ለሱ ያለለት ራሱ ይሙት። በቃ እንዲህ ብዬ ነው ምለው። እና አሁንም ቢሆን እንደተሰበሰብን ቤታዬ ጉቺዬ we have to ልጆች እንዲህ ሲሆኑ እንቁም ለልጆች። በቃ ለልጆች እንዲህ ለሚባሉ እናቶቻቸው የራሳችሁ ጉዳይ፣ ጉቺ የራሷ ጉዳይ፣ ለልት የራሱ ጉዳይ። ለልጆች ግን ልጆች እንዲህ አሉ በተባለበት ቤት ሄደን ማጨብጨብ ይሄ ማለት ጋዲስ ጉድ ትላማታ ጀምሮ ስናገር የነበረው ልዕልት የራሷ ጥፋት ስተት ይኖራታል። እኔ በራሴ ያጎላለው ሚዲያ ላይ በስተቴ ውቀሱኝ፣ በስተቴ ፐርሰናሊ እኔ ልሰደብ እሷ ትሰደብ። ልጆች ምን አደረጉ ነው? ህፃናቶች ምን አደረጉ? እናታቸው ምን ትስራ ሚዲያ ላይ? እናታቸው ከማን ትጣላ? አባታቸው ከማን ይባላ? የማያውቁ ህፃናቶች ለምንድን ነው የኛ ጥፋት ጽዋ የሚቀምሱት? ባፍስ ለማለት አይከብድም? በተለይ የወለዳችሁ ሰዎች ይህን ስትሉ ያሳፍራል። ልጅ ያላችሁ ሰዎች የልጅን ስሜት የምታውቁ ሰዎች በዚህ ልክ ስትናገሩ ያሳፍራል። ምን ስላደረጉ? እሷ ኃጢአት ሊኖራት ይችላል፣ እኔ ኃጢአት ይኖረኛል፣ አጠፋለሁ፣ እሳደባለሁ፣ ከተለያዩ ሰዎች እጋጫለሁ። ግን ልጅ ምን አደረገ ነው? ልጆች ምን ስላደረጉ? በዛስ ልክ ጭካኔው ለምን አስፈልገ? ከሰውኛ ስሜት ወጥተናል ወይ? እኔ በጣም እንደ ሰው የሚያሳፍረኝ ነገ ተነስተን እኮ ሁለታችን ደግመን እንሰዳደብ ይሆናል፣ ከሆነ ሰው ደግሜ ጣላ ይሆናል፣ ደግሜ የምታረቅ ይሆናል። ልጅ ምን አደረገ? እንደው እናት ሆናችሁ ምጥን የምታውቁ የእርግዝናን የ9 ወሩን ስቃይ የምታውቁ አመጦ መውለድን የምታውቁ አይደለም የማታውቁት እንኳን እኮ ይሄን ያህል ጭካኔ በህፃናቶች ላይ። ህፃናቶች እኮ ከቤተሰብ የተጣላ ሰው እንኳን አያውቁም እኮ። ይሄን ነገር ልናወግዝ ይገባል። ልክ አይደለም፣ ልክ አይደለም። ከዛ ውጪ አንድ ሴት ልጅ ስላላገባች ፈልጋ ነው ከአንዳንዶቻችን መብቷ ነው እኮ that's her choice even having a kid በነገርሽ ላይ ቾይዟ ነው። ለዚህ ነው ብዙ ሴት ከማይሆን እከጋ ልጅ ወልደው የዘላለም እስራት ውስጥ የሚገቡት። ይሄንን ቲንኪን ማቆም አለብን። ውለጂ፣ አግቢ፣ አግቢ፣ አግቢ የሚባለው ሴት ልጅ ከፈለገች ታገባለች፣ ከፈለገች ትወልዳለች፣ ካልፈለገች አታገባም። መውለድም ካልፈለገች ሌተር ቢ በቃ መፍታ ነው። ነጮቹ አንወልድም ብለው አዶፕት አድርገው ያሳድጉ የለ እንዴ? መውለድ እየቻሉ እኮ እንዴ! እኔ ትልቁ አቴ አዶፕት አድርጋለች ሴት ልጅ። በጣም ሰው እኮ የኛ ማህበረሰብ ሩቅ ነው። በነገር አዶፕት አድርገው ያሳድጋሉ እኮ። አንወልድም እንደ እርግማን ማህፀንሽ ያልተባረከ ትባያለሽ። እንደ እርግማን አለመውለድ እንደ እርግማን። እኔ ደግሞ አንድ ነገር ልንገራችሁ። ትዳርን ትልቅ ባል ማግባትን እንደ ትልቅ የህይወት ጎል አድርጋችሁ የምትወስዱ ሰዎች ከአንዳንዶቻችን ትዳር እንደው ገላ ሸጦ ማደር በምን ጣሙ? አንዳንዶቻችን ባል ነው ብለን የኖር ነው። እውነትስ ደስታረስ እኮ ታውቂያለሽ። ጉቺ ደስታረስ የተከበርኩ ባለትዳር ላይ መጥቶ ቲክቶክ ላይ ባሌ የተከበርኩ ባለትዳር ላይ የሚሉ እከክ ትዳራቸው ጋይስ የእያንዳንዳችሁ ባለትዳር ነን ባይ ቤት ቢፈተሽና ቢበረበር ባሌ እያላችሁ በኩራት እየወጣችሁ የምታወሩ ሰዎች የአብዛኞቻችሁ ትዳር ቢበረበር የተወጋ ነው። አንተ ቲክቶክ ላይ ያለ ሰው ትዳሬ ካለ
የተወጋ ህይወት ጉቺዬ አፕስቴር እና ዳውንስቴር አሜሪካ ስለ አሜሪካ ልንገርሽ አፕስቴር እና ዳውንስቴር ነው የሚኖሩት ሲንግል ማዘርነት በምን ጣሙ ባል እያላችሁ የምትኖሩ ብዙዎቻችሁ ቤትሽ ቢበረበር ጉድ ነው አንዳንዶቹ እኮ ቀንተው እኮ አላስቀምጥ ያሉኝ አሉ አሁን ባለ ትዳር ሆነው ለምን ሲንግል ማሞንሽ ለምን ነፃ ወጣች ያስቀናል እኮ አይስዌር አንዳንዴ ያ ከዶዬ እውነት ከዞ በጣም ነው የሚያሳፍረው። አሁን በየቤቱ ያለ ትዳር ነው እውነት ትዳር አሁን በየቤቱ ብንበረብረው እንደው የሲንግልነቴን በምን ጣዕሙ እኔ ትዳሬ ይባላል እኔ ባሌ ሲንግል ማዘርነት በምን ጣዕሙ አቅፈሽ አዝለሽ የምትኖሪው ጉድ እኮ ነው። እሱ እኮ ነው የዳውንስቴር ላይፍ ጉቺ ስፔሻሊ ኢን ዲስ ኖርዝ አሜሪካ ሜሪጅ አፕስቴር ዳውንስቴር ላይፍ ሰውን ባለማግባቱ ጀጅ አታድርጉ። ሰውን ባለመውለዱ ጀጅ አታውባት ነው። በመማር ቀንተው ነው እንደፈለገች ትራቭል ታረጋለች። ስንቱ እኮ በስትረስ ጸጉሩ ላያቸው ላይ እኮ አልቆ እኮ እየተዋወቅን ውዶችዬ እንተዋወቃለን እኮ ኮስኮ እንገናኛለን እኮ እንዴ በእውነት ነው የምልሽ። እኔና ጉቺዬ እኔና ልዕልቴ አንድ አካባቢ ነን ባይዘዌ ማለት ነው ያገሬ ልጅ እና እኛ አካባቢ ከመቶ ሜቢ 15% ትዳር ያለው ሰው ሊኖር ይችላል። ዳት ሴት ከዛ ቤት ንብረት በአንድ ላይ ገዙና ለቢል ሲሉ አንድ ላይ ይኖራሉ። ሀፋፍ መስል ማለት ነው። የእውነቴን ነው የምነግርሽ። ሺሃፍቱ ወርክ 16 አወር እሱም እንደዛው ማታ ሲገናኙ እሱ ዳውንስቴር እሱ አፕስቴር የልጆቹ ጉዳይ ያበቃለት ነው ማለት ነው። እና አትመጻደቁ እንደ አንድ ሲንግል ማዘር የምነግራችሁ ነገር አለመውለድን አለማግባትን ባይዘው ባለማግባት ትልቁ የህይወት ታርጌት ወይም ግብ አይደለም። እኔ ልንገራችሁ አይደል ሁሌ ነው የምላችሁ አባቴ ሲያሳድገኝ አንቺን ካልተመቸሽ ጧት አግብተሽ ማታ ፍቺው እያለ ያሳደገኝ። እናቴ ነች ትዳር ላይ ቀጥ ያለ አቋም ያላት ልጅ ከአንድ አባት ነው የምትል። አባቴ አንቺን ካልተመቸሽ ጧት አግብተሽ ማታ ፍቺው ነው የሚለው። ግዴታ በትዳር መኖር እኔን ካልተመቸኝ እፈተዋለሁ ሲመቸኝ ነው የምኖር። ምንድነው ይሄ የባህል ተጽዕኖ ፈጥሮብናል። ሲንግል ማዘር ሆኖ ለልጅ መኖር እንደሚቻል አልገባችሁም። ሳያገቡ ሰዎች ይኖራሉ። መውለድ እየቻሉ በሰለጠነው ዓለም አዶፕት አድርገው ያሳድጋሉ። ከወንድ ጋር መኖር ግዴታ አይደለም። ሺ ኢዝ ኢንጆይንግ ኮር ላይፍ። ጥሏቸውስ ተለያይተውስ ሲሄዱ ተፋተው ይሄዱ ምን የመሰለ ህይወት እየኖሩ አይደለም እንዴ ሲንግል ሆኖ ልጅ እዚህ ካናዳ ሪፖስት አድርጊያታለሁ። ሪፖስት ውስጥ ግቡና ያዋት ይሄ አፍተር ዲቮርስ ግሎ አፕ ብላ እንዴት እንዳማረባት ጌታን። እና እኔ አሁን ትዳርን እያጣጣልኩ አይደለም። የተከበረ ትዳር ክቡር ነው። ገብቶሻል? ስፔሻሊ ሴት ተከብራበት የምትኖረው ትዳር ሴትነትሽ እናትነትሽ ተከብሮ የምትኖሪበት ትዳር የተከበረ ትዳር ነው። እኛ ከብርላቸው ይገባል። የእነዚህን ባለ ትዳሮች ትዳር እኛ እናወራው አፕስቴር ዳውንስቴር ላይፍ ሜሪድ ሲንግል ማምስ አቢዩዝድ ስፔሻሊ ኢሞሽናል አቢዩዝ ኮዲፔንደንት የሆነ ላይፍ ናርክ ጋር አግብተሽ ምናምን አብረሽ እየኖርሽ ጸጉርሽ ብን ብሎ ኮስኮ ማይሽ እናንተን ነው ማወራው እንጂ የተከበርሽ በቃ በጣም የሚያማምሩ ደግሞ ኬፕት የሆኑ ሴቶች አሉ። ባሎቻቸው አንቀባረው የሚይዟቸው የሚያጌጧቸው በውጪም በቤት ውስጥም የሚያከብሯቸውን ትዳር ያላቸውን ሴቶች ትዳራቸውን እንወዳለን፣ እናከብራለን። ባሎቻቸውንም እናከብርላቸዋለን። እኛ እያወራን ያለ ነው ጀስት ፎር ደ ስታተስ ትዳራቸውን ይዘው ይቀመጣሉ። ግን ትዳሩ ፈርሷል። ከፈረሰ ቆይቷል። ግን ምንድነው ሰው ፈት ላለመባል በማህበረሰቡ ሲንግል ማም ላለመባል ትዳሩን ኪፕ ላረጉት ነው ያወራው እኔ። ከዛ በዛ ላይ ላልወለደና ላላገባ ጀጅመንት የሚሰጡ በጣም ባይዘዌ ለልትዬ ኮስኮ ላይ አስምሪበት ኮስኮ ማይሽ ጸጉራቸው ብን ብሎ ልብሳቸው ደግሞ ዩኒፎርም ጥቁር ታይት በነጭ ቲሸርት ይሮጣሉ። ብታይ እነዚህ ሴቶች ሲያሳዝኑ ያንቺ የተመታሽ ተገባዩት ኮስኮ ስቶር ውስጥ በቃ ብን ብለው ጸጉራቸው ሶስት ቦታ ሁለት ቦታ የሆነ ሹሩባ ይሰሩና ታቸው ሲያሳዝኑ አንጀቴን ነው የሚበሉት። በጣም እውነት አሁን ወጣም ወረደ እቺ ልጅ መወቀስ የለባትም። በቃ መወቀስ የለባትም። አታውባት ነው
መማር ትራቭል ታረጋለች። በጣም አምሮባታል። መውለድ ከፈለገች ትወልዳለች፣ ካልፈለገች ማን ነው የሚያስገድዳት? ኤርስ ሄር ባዲ ሄር ራይት። ሪስፔክት አድርጉላት ህይወቷን። በራሷ የተማረች ሴት ሰው ምትረዳ የስንቱን እንባን ያበሰችው ልዕልትዬ የስንቱን ነፍስ ነው ያዳ። ለዚህ ራሱ እኔ ይገርምሻል፣ እኔም ሆስፒታል ነው የምሰራው ልዕልትዬ። ግን ይሄንን ጊዜዋን አሁን ፒቲኦ ወስዳ ተጠቅማ ቫኬሽን እኮ መሄድ ትችላለች። ግን ይሄ ራሱ እኮ ትልቅ ነገር ነው። ሰውን ለመርዳት መሰጠት አለበት። እችን ልጅ አፕሪሺየት ነው ማድረግ ያለብን እኮ ስለዚህ ይህንን ሪስፔክት አድርጉላት። በገላዋ ላይ የምታደርገውን ነገሮች መውለድ ከፈለገች we have to respect her choice ውዶችዬ። ስንቱን ረድታለች። ዳስቴት ይሄንን እንኳን እናክብረላት። ጉቺዬ በጣም ቴንኪው ቤቱንና ቦታውን ስለከፈትሽልን የኔ ቆንጆ። እሺ ሁላችሁን በጣም ነው የማመሰግነው። መጣችሁ ያለውን ነገር አብረን ስናወራ ቴንኪው ጉቺ። ሰላም ዋሉ። እሺ ልንቃወም ይገባል። እህቶቼ እዚህ ውስጥ ያላችሁ በአጠቃላይ ልጆችን ሬድ ላይ ልናደርግ ይገባል። አለማግባትን እንደ ኃጢአት ተቆጥሮ እንደ ኩነኔ ተቆጥሮ ባይ ዘ ዌይ አለመውለድ እርግማን፣ መውለድ ጽድቅ እንደ ጽድቅ አይታችሁ የምትናገሩ ሰዎች ልጅ ያልሰጠም ፈጣሪ ነው፣ ልጅ የሰጠም ፈጣሪ ነው። ስለዚህ በሱ ስራ ላይ ልክ አይደለህም ማለት ስለሆነ እባካችሁ ተቆጠቡ። ጸባችሁን ፐርሰናል አድርጉት። ቤተሰብና ልጅ ጋር አትሂዱ በግራም በቀኝ። አንዳንዴ ደግሞ የምንናገራቸውን አይነት ሰዎችን ብንመርጥ መልካም ነው። ቁጭ ብላችሁ ልጅ ይሙት ሲባል የምትሰሙ ልጅ ይሙት የሚባልበት ቤት ሀሳብ አስተያየት የምትሰጡ ሰዎች ልትቃወሙ ይገባል። በእርግጥ ሰዎች ስላሉ የኔ ልጅ አይሞትም፣ ሰዎች ስላላሉ የኔ ልጅ አይኖርም። ህይወትን የሰጠ እግዚአብሔር ነው። ግን አለመውለድን አለማግባትን እንደ ኃጢአት እንደ ኩነኔ እየቆጠራችሁ ሰዎችን ሞራል ለመንካት የምትሞክሩ ሰዎች ተው። ቤተሰብ ጋር የምትደርሱ ሰዎች ተው። ዛሬ ላይ ተለመደ። እናትና አባትን እኮ ኖርማል አድርገናል አይደል ጋይስ? እናቴ ተሰደበች አባቴ ተሰደበ የሚል ሰው የለም። ቢካዝ ለመድነውና ኖርማል ሆኗል። ነገ ከነገ ወዲያ እነዚህ ድግምግሞች ደግሞ ፍቅሮቼ፣ እነዚህን ድግምግሞች ለምደናቸው ልጅ መሰደብን ኖርማል እናደርገዋለን። ያ እንዳይሆን ነው የምንጮኸው። እናት አባት ኖርማል ሆኗል። አሁን እናቴ ተሰደበችብኝ ብሎ የሚጮህ የለም፣ አባቴ ብሎ የሚጮህ የለም። ለምን? ከመደጋገሙ ብዛት ኖርማል አድርገነዋል። ነገ የልጅ ነገር ደግሞ ተለምዶ ኖርማል እንዳይሆን ሬድ ላይናችን ሊሆን ይገባል። ልጆቻችን ላይ ልንጮህ ይገባል። ልክ እንደ እናትና አባት ለምደነው ኖርማል እንዳይሆን። ዛሬ ላይ እኔ እናቴ አባቴ ተሰደበብኝ ብሎ የሚጮህ ሰው ሬር ሆኗል። ለመድ ነው በቃ። በደንብ አድርጋችሁ አላመዳችሁም ከነዚህ ባህሪያቶች ጋር። ስለዚህ ለማቆም ሞክሩ። ልጅ ላይ ሬድ ላይን አስምሩ። ልጅ አይነካም፣ ህፃን ልጅ አይነካም። ማናችሁም ብትሆኑ ልጅ ላይ አትድረሱ። አላገቡም አልወለዱም መልክ ይዘው ምናምን። የኛ መልክ ምን አመጣ? ስንት ቆንጆዋን እኮ ስንቷን ሴሌብሪቲ ፈቶ ጥሎ ይሄዳል ወንድ እስኪችል ነው የሚኖረው። ሳይችል ሲቀር አንዱን ቀን አብረሽው ያሳለፍሽው ነው ያስብም። ቻው ሲልሽ እንትን እንኳን የለውም፣ ማስጠንቀቂያ እንኳን የለውም። ቀጥታ ነው ቀይ መብራቱን የሚያበራልሽ፣ የሎ የለውም ማስጠንቀቂያ። ስለዚህ እባካችሁ ይህን ነገር አውግዙ ነው